ሰላም ውድ የሱቲዩብ ቤተሰቦች ዛሬም በአዲስ ቪዲዮ መተናል ማለት ነው። በዛሬው ቪዲዮአችን ዌብሳይትን ከዳታቤዝ ጋር ማገናኘት አጭርና ግልጽ በሆነ መልኩ የማሳያችሁ ይሆናል። የዛሬው ቪዲዮአችን የሚያጠቃልለው ዳታቤዝ እና ቴብልን ዛምፕን ተጠቅመን ክሬት ማድረግ፣ ኮኔክሽን ስታብሊሽ ማድረግ፣ ዳታቤዛችንን ከዌብሳይታችን የሚያገናኝልን ኮኔክሽን ስታብሊሽ ማድረግ፣ ሎጊን ፎርም መስራት፣ ለሎጊን በተን የሚሆን አክሽን፣ PHP ኮድ መጻፍ፣ ኤምፕሎይ ሬጂስትሬሽን ፔጅ መስራትና ለኤምፕሎይ ሬጂስትሬሽን ፔጅ የሚሆን ሬጂስተር፣ አፕዴት፣ ዲሊት፣ ሰርች እና ቪው በተኖችን በPHP መስራት ይሆናል ማለት ነው። ሙሉ ቪዲዮውን እንድትከታተሉ እየጠየቅኩ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንደዚሁም ውድ የቻናሌ ቤተሰቦች ቪዲዮውን ላይክ በማድረግ እንጀምር። አሁን ቀጥታ ወደ ቪዲዮ ያልፋል። እሺ በመጀመሪያ የምናየው ክሬት ዳታቤዝ እና ቴብልን ይሆናል ማለት ነው። ስለዚህ ዳታቤዝ እና ቴብል ክሬት ለማድረግ መጀመሪያ ዛምፓችን ስታርት እናደርጋለን። አፓችን እና ማይስኩዌልን ስታርት እናደርጋለን። እንደዚህ እንደምታዩት ከዛና አረንጓዴ መብራት አለበት። በማይስኩዌል ስትሬት አድሚን ብለን እንሄዳለን። እዚህ ጋር ማየት የሚጠበቅብን ነገር ምንድነው? ፖርት ነምበራችን 80 ከሆነ እዚህ ጋር እንደዚህ ኖት ፋውንድ አይደለም እንደምታዩት ቀጥታ ይከፍታል። ካልሆነ 81 ሚል ካለው ግን 81 ብለን መጨመር ይኖርብናል ማለት ነው። ሎካል ውስጥ ኮለን 81 ቢል ከጨመርን በኋላ ኢንተር ማለት እንችላለን ማለት ነው። እሺ በመቀጠል ዳታቤዝስ ሚለውን ክሊክ እናደርጋለን። ከዛን ዳታቤዝ ኔማችንን እንጽፋለን። ለምሳሌ ሀሱ ዌቭ ሚል ዳታቤዝ ኔም ክሬት ላድርግ። ከዛን ክሬት ሚለውን በተን ክሊክ አደርጋለሁ ማለት ነው። በመቀጠል ሁለት ቴብሎችን እንሰራለሁ። ዩዘር እና ለሎጊን የሚሆነኝን ዩዘር ነምበር ኦፍ ኮለመኑን 3 አደርገዋለሁ። ከዛን ክሬት አደርጋለሁ። በዚህ መልኩ ይመጣል ማለት ነው። ኔም ሚለው ላይ ዩዘር አይዲ ዳታ ታይፕ ቫርካር ሳይዝ እሰጣለሁ። ከዛን በፕራይሜሪ ኮለመን ስትሬት በኢንዴክስ ኮለመን ስትሬት ፕራይሜሪ ላለው ሌላኛው እዚህ ጋር በኢንፑት ራሱ አውቶማቲክ ነምበር እንዲሰጥልኝ ስለምፈልግ ኤአይ የምትለውን እዚህ ጋር የምታዩትን አውቶ ኢንክሪመንት የምትለውን ከኢንዴክስ በኋላ ያለችውን ራይት ማድረግ ይኖርብኛል። ከዛን ራሱ ነምበር ይሰጥልኛል ማለት ነው። ነገር ግን ዳታ ታይፓችን ኢንት መሆን አለበት። ይሄንን ወደ ኢንት ልቀይረው። ሌሎቹን ቫርካር ዩዘር ኔምን ቫርካር አደርጋለሁ። ሳይዝ 20 ሰጣለሁ። ፓስወርድንም በተመሳሳይ ቫርካር አደርጋለሁ። ሳይዝ 20 ሰጥና ሴቭ አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ሴቭ ሚል በተን አለ። ሴቭ ላለው ማለት ነው። በጣም ብዙ ነገር ስለምንሰራ ነው የምፈጥነው። ወደፊት ወደ ኋላ ያደርጋችሁ ቪዲዮን ማየት ትችላላችሁ። በመቀጠል ሁለተኛ ቴብል ክሬት ለማድረግ ዳታቤዝ ኔማችን ላይ ክሊክ አደርጋለሁ። ከዛን ቴብል ኔም ሚል ይመጣልኛል። እዚህ ጋር እንደምታዩት ቴብል ኔም ላይ ኢምፕሎይ ላለው አሁን ለምንሰራው ቴብል ኢምፕሎይ ስለሆነ የምንጠቀመው ኢምፕሎይ እና ነምበር ኦፍ ኮለመን 5 አደርጋለሁ። ከዛን ክሬት ላለሁ። ለኢምፕሎይ የሚያስፈልጉኝ ኮለመኖች ምንድናቸው? አይዲ፣ ኔም፣ ኤጅ፣ ጀንደር ነው። ስለዚህ አይዲ እዚህ ጋር ጽፋለሁ። ይሄንን ኢንፑት ራሴ ስለምሰጠው ቫርካር 20 ኔም ቫርካር 20 ተመሳሳይ ስለሆነ ይሄንን ሰርች ይመልሳለሁ ማለት ነው። እሺ ስለዚህ ኤጅ ላይ ኢንት እላለሁ ነምበር ብቻ ስለማስገባ። ቫርካርን ዳታ ታይፕ ሳይዙን 6 አደርጋለሁ። በርዝ ዴትን ዴት እላለሁ በዴት ኤንድ ታይም ፎርማት ብቻ ለመቀበል ማለት ነው። ይሄንን በተመሳሳይ ሴቭ አደርጋለሁ። ስለዚህ የመጀመሪያ ታስካችንን ጨረስን ማለት ነው። ሁለት ቴብሎችን ኢምፕሎይ እና ዩዘር የሚባል ቴብሎችን ክሬት አደረግን ማለት ነው። በመቀጠል ኮኔክሽን ስታብሊሽ እናደርጋለን። በዳታቤዛችንና በዌብሳይታችን መካከል ኮኔክሽን የሚፈጥርልንን ኮድ እንጽፋለን ማለት ነው። ስለዚህ ሁሉንም ኮድ አንድ ላይ ስለምናስቀምጣቸው ዛምፓችንን ከፍተን በማይስኩዌል ስትሬት ኤክስፕሎር ምትል ፎልደር አለች። እሷን ክሊክ እናድርግና ቀጥታ ሰርቨራችን ፋይል የሚገኝበትን htdocs የሚለው ፎልደር ውስጥ ይወስደናል ማለት ነው። በመቀጠል ፎልደር ክሬት እናደርጋለን። እዚሁ ጋር ኒው ፎልደር ብለን ለምሳሌ ፎልደር ኔማችንን ሀሱ ዌቭን ብለው ይህንን ፎልደር ክሬት ካደረግን በኋላ ቀጥታ ቬስ ኮድን ከፍታል። እሺ በመቀጠል ምንድነው የምናደርገው? ቬስ ኮዳችንን ከከፈትን በኋላ ፋይል ኦፕን ፎልደር እንላለን። ከዛን የአሁኗን ፎልደራችንን ሰሌክት አድርገን ሰሌክት ፎልደር ብለን እንከፍታታለን ማለት ነው። እንደምታዩት ፎልደር ኔማችን ተከፍቷል ማለት ነው። እዚህ ጋር ኒው ፋይል እና ኒው ፎልደር የሚላለ። ስለዚህ ፎልደርም ፋይልም በዚህ ፎልደር ስር ክሬት ማድረግ እንችላለን። አሁን ፋይሎችን ክሬት ማድረግ እንችላለን። ለምሳሌ ሎጊን ዶት ፒኤችፒ ሎጊን ዶት ኤችቲኤምኤል እያልን ክሬት እናደርጋለን። ለምሳሌ በኤችቲኤምኤል ነው መጀመሪያ ክሬት የምናደርገው። ሎጊን ዶት ኤችቲኤምኤል ስንል እንደዚህ ክሬት ያደርግልናል። ኢምፕሎይ ለሬጂስትሬሽን ፔጃችን ደግሞ ኢምፕሎይ ዶት ኤችቲኤምኤል ሚል ክሬት እናደርጋለን። እንደዚሁም ኮን ዶት ፒኤችፒ ሚል ክሬት እናደርጋለን ማለት ነው። ከዛ በተመሳሳይ ኮን ዶት ፒኤችፒ እንደዚሁ ክሬት ካደረግን በኋላ
እቺን ደብል ክሊክ አድርገን መጻፍ እንችላለን ማለት ነው። እሺ አሁን ቀጥታ connection.php በመግባት ኮኔክሽናችንን እንጽፋለን ማለት ነው። ስለዚህ ኮኔክሽን የሚጻፈው በphp ኮድ ስለሆነ php ሲጀምር ሌዛን ጥያቄ ምልክት php ብሎ ነው የሚጀምርልን። እዚህ ጋር እንደምታዩት ለዛን ጥያቄ ምልክት ብለን php ስንል ራሱ ያመጣልናል። ኢንተር ብለን ሲዘጋ ደግሞ ጥያቄ ምልክት ግሬተር ዛን ብለን እንሰራለን ማለት ነው። ሶ የመጀመሪያው ቫሪያብል ዲክሌር እናደርጋለን። እያንዳንዱን ኮድ እያስረዳዋችሁ ሄዳለሁ። ኮን ኒው mysqli በዛውም እያንዳንዱ ላይ ምን እንደሚሰራ እየተረዳችሁ ትሄዳላችሁ ማለት ነው። ኮኔክሽን ማለት ቫሪያብል ነው። ቫሪያብል ዲክላሬሽን ጥቅሙ ምንድነው? የሆነ ቫልዩ ለማስቀመጥ ነው። የሚያስቀምጥልን ቫልዩ ማለት ነው ከኢኳል ሳይን በኋላ ያለው ነው ማለት ሶ በስተቀኝ በኩል ያለውን ቫልዩ በስተግራ በኩል ያለው ኮን ለሚባለው ቫሪያብል አሳይን አድርግልኝ ነው። ሶ ኒው mysqli ይሄ ቫሪያብል የሚይዘው ምንድነው? ኮኔክሽን ኤስታብሊሽመንታችን ይሆናል ማለት ነው። ኮኔክሽን አራት ነገሮች ያስፈልጉታል። የመጀመሪያው ሰርቨር ኔም ነው። ሰርቨር ኔማችን ሎካል ሆስት ይባላል። ለዚህ ኤግዛምፕል ሎካል ሆስት ማለት ሎካል ሰርቨር ማለት ነው። እዚሁ ስለሆነ ሰርቨራችን ያለው ክሊያንታችንም ሰርቨራችንም ይሄ ኮምፒውተር ስለሆነ ሎካል ሆስት እንለዋለን። ሌላ ኮምፒውተር ላይ ከሆነ አይፒ አድሬስ እንጽፋለን ማለት ነው። በመቀጠል ዩዘር ኔም እንጽፋለን። ዩዘር ኔም እና ፓስወርድ ያስፈልገናል። ሁሌም ሎጊን ስናደርግ የትኛውም ዌብሳይት ላይ ይሄ ዩዘር ኔማችን ዲፎልት ሩት ነው። ፓስወርዳችን ባዶ ነው፣ ባዶ ኮቴሽን። ከዛን መጨረሻ ላይ ደግሞ ዳታቤዝ ኔማችንን ክሬት እናደርጋለን። ሀሱ ዌብ ብለን ነው ክሬት ያደረግነው፣ ሀሱ ዌብ እንላለን ማለት ነው። በስተመጨረሻም ሰሚኮለን ኢንድ ኦፍ ላይን እንጠቀማለን ማለት ሶ ኮኔክሽን ስታብሊሽመንት መርሳት የሌለባችሁ ነገር አራት ነገሮች አሉት። ሰርቨር ኔም ሎካል ሆስት፣ ዩዘር ኔም ሩት፣ ባዶ ፓስወርድ ባዶ ኮቴሽን እና ዳታቤዝ ኔማችን ማለት ነው። ስለዚህ ዳታቤዝ ኔማችን ሀሱ ዌብ ነው። መጨረሻ ላይ ሴሚኮለን እናድርጋለን ማለት ነው። ሶ አሁን ኮኔክሽናችን አልቋል ማለት ነው። ከዚህ በኋላ ምንድነው የምናደርገው? ኢንተር በማለት ኮኔክሽናችንን ቼክ እናደርጋለን። የሚሰራ ከሆነ የሆነ ሜሴጅ እንዲሰጠን ኢፍ ብለን ለምሳሌ ቫሪያብላችንን ስንጠራው ኮን ስንል ይሄ ትሩ ከሆነ ማለት ነው። ኮኔክሽን ላይ የተቀመጠው ቫልዩ ትሩ ከሆነ እዚህ ጋር ያስቀመጥነው ኮኔክሽን በስትክክል ዳታቤዙን አግኝቶት ከሆነ ማለት ነው። ኖት ማለት ከፈለግን ደግሞ እዚህ ጋር ኤክስክላሜሽን ማርክ ስንጨምር ኖት ትሩ ወይም ፎልስ ከሆነ ብለን ሜሴጅ ማስቀመጥ እንችላለን ማለት ነው። ሶ ትሩ ከሆነ ምን ያድርግልኝ? ብሬስ ከፍትና ኢኮል አለው። ከዛን በደብል ኮቴሽን ዳታቤዝ ኢዝ ኮኔክትድ ብዬ ጽፋለሁ። ዳታቤዝ ኢዝ ኮኔክትድ ትሩ ከሆነ ይሄንን ሜሴጅ አምጣልኝ ማለት ነው። ከዛን መጨረሻ ላይ ምን አድርጋለሁ? ሴሚኮለን አስቀምጣለሁ ኢንድ ኦፍ ላይን ላይ ከኮቴሽኑ በኋላ ማለት ነው። ከዛን ብሬስ ይኖረኛል ማለት ነው። ሶ ኢንተርን እና ፎልስ ከሆነስ ምን ያድርግልኝ? ኢልስ ብዬ የዚህን ተቃራኒ ሜሴጅ አስቀምጣለሁ ማለት ነው። ሶ ሲንታክሱ ተመሳሳይ ስለሆነ ከላይ እስከ ሴሚኮለኑ ድረስ ኮፒ አድርጋለሁ። ከዛን እዚህ ብሬሶቹ ጋር ውስጥ ፔስት ላለሁ ማለት ነው። ሶ ዳታቤዝ ኮኔክሽናችን ይሄንን ይመስላል ማለት ነው። እችን ቴስት ለማድረግ ምንድነው የምናደርገው? ብራውዘር እንከፍታለን ወይም ደግሞ ዛምፕ ሰርቨራችንን በመክፈት አፓቼ በሚለው ስትሬት አድሚን ብንል ዌብሳይታችንን ይከፍትልናል ማለት ነው። አፓቼ ለዌብሳይት ፓርቱ ነው፣ ማይስኩኤል ደግሞ ለዳታቤዝ ፓርቱ ነው። አሁን ሁለቱ ነው ኢንተግሬት እያደረግን ያለ ነው ማለት ነው። ሶ እዚህ ጋር እንደምታዩት ሎካል ሆስት ስትሉት አሁንም ኖት ፋውንድ ያለ ምን ይቀረዋል ማለት ነው? 81 ብለን መጻፍ ይኖርብናል ማለት ነው። 81 ስንለው ዳሽቦርዳችንን ይከፍትልናል ማለት ነው። ፖርት ነምበር ስላለው ነው። ዳሽቦርድ ስትሉት እንደዚህ ዳሽቦርድ ነው የሚከፍተው። አሁን እኛ ቀጥታ ሰርቨር ፋይላችንን ለመክፈት ምንድነው የምናደርገው? ፋይል ኔም ፎልደር ኔማችንን እንጽፋለን። ለምሳሌ ሀሱ ዌብ ሚል ፎልደር ነው ክሬት ያደረግነው ሰርቨራችን ላይ ወይም htdocs ላይ ስላሽ አሁን የምንፈልጋት ፋይል con.php ናት። እያንዳንዷን ፋይል እንደዚህ መጻፍ እንችላለን። ወይም ሀሱ ዌብን ክሊክ ስናድርገው እዚህ ጋር እንደምታዩት ዳታቤዝ ኢዝ ኮኔክትድ ብሎናል፣ ሰርቷል ማለት ነው። ካልሆነ ደግሞ ሀሱ ዌብ ሚላው ፎልደር ክሊክ ስናደርግ በዚህ ስር ያሉ ፎልደሮችን ያመጡልኛል ክሬት ያደረኳቸው ማለት ነው። በዚህ መልኩ መክፈት ይቻላል ማለት ነው። በመቀጠል ሎጊን ፔጃችንን እንሰራለን። ሎጊን HTML ላይ ክሊክ እናደርጋለን። ቤዚክ HTML ኮዳችንን እንዲያመጣለን HTML5 ብለን ክሬት እናደርጋለን። በመቀጠል ታይትል ኔሙን እንቀይራለን፣ ሎጊን እንለዋለን። ከዛን ሄዲንግ እንሰጠዋለን። ቦዲ ውስጥ በመግባት h1 ብለን ሄዲንግ እንሰጠዋለን። እዛው ላይ ትንሽዬ ሲምፕል CSS እንጨምርበትና ለምሳሌ ስታይል ብለን ከለር እንዲሰጠው የሆነ ፒንክ ከለር አይነት ነገር እንምረጥለት። እሺ የሆነ ከለር ሰጠነው። ከከለር በኋላ ከሴሚኮለን በኋላ ቴክስት ላይን ሴንተር እንላለን።
ስለዚህ ሴንተር እና ከለር ብቻ ይሰጥልናል ማለት ነው። ከዛ ዌልካም ቱ ሀሱ ቲዩብ ብለን እንጽፋለን ወይም ሄዲንግ እንሰጠዋለን ማለት ነው። እሺ ከሄዲንግ በኋላ በቀላሉ ለመስራት ፓራግራፍ እንከፍታለን። ፒ ብለን እንጽፋለን። እያንዳንዱን ኮድ ስትጽፉ ሌዛና ስትጠቀሙ ቀጥታ የኮዱን ስም የመጀመሪያ ፊደሉን 1-2 ፊደል ስትጽፉ ራሱ ይመጣላችኋል ማለት ነው። ከዛን ዩዘር ኔም እላለሁ። ዩዘር ኔም ከዚህ በፊት ሌጀንድ እና ፊልድ ሴት ላስገባበት የተወሰነ ግራፊክስ ባክግራውንዱ እንዲያምር ማለት ነው። ፔጃችን ፊልድ ሴት ከዛን ሌጀንድ ብለን እንጽፋለን። ለምሳሌ ሎጊን ፎርም ብለን መጻፍ እንችላለን። እሺ በመቀጠል ምንድነው የምናደርገው? ይሄ ፓራግራፍ ከፊልድ ሴት ውስጥ መግባት አለበት። ከት አድርገን እዚህ ውስጥ እናስገባዋለን። ቀድሜ ስለጀመርኩ ነው። ስለዚህ ፊልድ ሴት ሌጀንድ አለኝ። ከዛም ፓራግራፉን ጀመርኩ። ዩዘር ኔም ከዛ ምንድነው ማድረገው? ስፔስ አድርግና ኢንፑት ብዬ ጽፋለሁ። አይኤን ስል ኢንፑት ይመጣልኛል። ታይፕ ኢዝ ኢኳልስ ቱ ቴክስት ኢንፑት ታይፑንና ኔሙን ብቻ ነው መጻፍ የሚጠበቅብኝ። ሌሎቹ ሪኳየርድ ፕሌስ ሆልደር ምናምን ኦፕሽናል ናቸው። ባትሰሯቸውም ችግር የለውም። ኔሙ ላይ ዩዘር ኔምን ዩኤን እንላለን። ከዛን ምን አድርጋለሁ? እችን ፓራግራፍ ኮፒ አድርጌ 3 ፔስት ላትና ለሌሎቹ ፊልዶች እጠቀምበታለሁ ማለት ነው። እንደዚህ ፔስት በማለት እየቀያየርኩ መጠቀም እችላለሁ። ሁለተኛውን ፓስወርድ ላለሁ። ፓስወርድ ከዛን ኢንፑት ታይፑን ፓስወርድ አደርጋለሁ። ኔሙን ፓስ ልበለው። እቺን አጫጭር ስም ነው የምንጠቀምባት። ኢንፑት ቦክሳችንን ወደ አክሽን በተን ለማስተላለፍ ነው የምንጠቀመው። ከዛን እዚህ ጋር ኔም አይኖረንም። ቀጥታ ኢንፑት ታይፑን ነው የምንጠቀመው። ኢንፑት ታይፕ ሰብሚት እንላለን በተን ስለሆነ። ከሰብሚት በኋላ ደግሞ ኔም ኢዝ ኢኳልስ ቱ ሎጊን እንላለን። እችኛው አክሽን በተናችን ትሆናለች። ኔም ሁሌም አክሽን የምንሰጣበት ወይም ፋይሉን ትራንስፈር የምናደርግባቸው ስሞች ናቸው ማለት ነው። በተጨማሪ ቫልዩ ያስፈልገናል። እዚህ ጋር ቫልዩ ኢዝ ኢኳልስ ቱ በካፒታል ኤል ሎጊን እናድርገው። ይሄ ደግሞ ዌብሳይታችን ላይ የሚወጣው ሎጊን የሚለው የበተን ስም ይሆናል ማለት ነው። ስለዚህ እችን ፋይል ለመክፈት ተመሳሳይ ከዚህ በፊት ከከፈት ነው ፋይል ላይ እንሄድና እዚህ ጋር ፋይል ኔም ላለመቀየር ምን ማድረግ እንችላለን? ቀጥታ ፋይል ኔሙን ብቻ localhost /81 እንደዚህ ፋይል ኔሙን ብቻ ጽፈን ኢንተር እንልና ከዛ እያንዳንዱን ፋይል ክሊክ እያደረግን መክፈት እንችላለን ማለት ነው። አሁን የምንፈልገው ሎጊን html ነው። እዚህ ጋር እንደምታዩት ሎጊን htmlን ክሊክ አድርገው በዚህ መልኩ መጥቶልኛል ማለት ነው። እችን ፎርም ወደ PHP መቀየር ይኖርብኛል ማለት ነው። አራተኛው ፓርት ላይ ደርሰናል ማለት ነው። አሁን ደግሞ ምን ሰራው? ለሎጊን በተናችን አክሽን በተን PHP መጻፍ ይሆናል ማለት ነው። ስለዚህ ሀሱ ዌብ በሚለው ስትሬት ኒው ፋይል ብለን በቀላሉ ሎጊን ዶት PHP ብለን እንጽፋለን። እንደዚህ ሎጊን PHP ይከፈትልኛል ማለት ነው። ስለዚህ ሎጊን HTMLን በቀላሉ ኮፒ ፔስት በማድረግ ወደ ሎጊን PHP ያመጣዋለሁ። ከዛን PHP ፋይል መጨመር እችላለሁ ማለት ነው። ለምን PHP ሲሆን ሁለቱንም ኮድ ያውቃል፣ HTMLንም PHPንም ማለት ነው። ሶ PHP ካደረግን በኋላ ሌዛን ጥያቄ ምልክት PHP ብለን እንከፍታለን። ከዛን ጥያቄ ምልክት ግሬተር ዛን ሁሌም PHP ሲከፈት ይዘጋ። ኮዱ ይሄንን ይመስላል። ከዛን ኢንክሉድ ነው የምናደርገው። እዚህ ጋር እንደምታዩት ኮድ ቀድሞ ሰጀስት እያደረገኝ ነው። እንደዚህ ሰጀስት እንዲያደርጋችሁ ኮፓይለት የሚባል AI ቱል አለ። ቬስ ኮዳችሁ ላይ ብትጽፉበት እሱን ሰጀስት ያደርጋችኋል ማለት ነው። እያንዳንዱን ኮድ ያግዛችኋል ማለት ነው። ነገር ግን ይሄ ኮድ ለፈተና አይመከርም። ኮዱን በደንብ ለመረዳት እና ፕሮጀክት ሲሰሩ ነው የምትጠቀሙት ማለት ነው። ሶ include.con.php የመጀመሪያ ኮዳችን ይሆናል ማለት ነው። እሺ የሎጊን ኮድ መሆኑን ለመለየት እዚህ ጋር ኮሜንት ልስጣው ሎጊን ብዬ ተመሳሳይ ነገሮች ስለምንሰራ ኮፒ ፔስት እያደረግን። እሺ ስለዚህ ምንድነው የምናደርገው? በቀጣይ እያንዳንዱ ላይን ኦፍ ኮድ PHP ላይ በደንብ አስረዳችኋለሁ ማለት ነው። የመጀመሪያው ኢፍ ኢሴት ነው። ኢፍ ብለን ብራኬት እንከፍታለን፣ ኢሴት እንላለን። ከዛን አሁንም ብራኬት እንከፍታለን፣ $_ ፖስት እንላለን። ይሄንን በካፒታል ነው የምንጽፈው። ከዛን ስኩዌር ብራኬት እንከፍታለን። ከዛን በሲንግል ኮቴሽን ውስጥ የሎጊን በተናችንን በስሞል ሎጊን ያልነው አክሽን በተናችንን እንጽፋለን። እዚህ ጋር እንመጣና እንደምታዩት ኔም ኢዝ ኢኳልስ ቱ ሎጊን ያልነው ይሄንን ስም እዚህ ጋር እንጠቀማለን ማለት ነው። ስለዚህ ይሄ የግድ መመሳሰል አለበት። ካፒታል ከሆነ ካፒታል፣ ኬስ ሴንሲቲቭ ስለሆነ ማለት ነው። ሶ እቺ ላይ ምን ማለት ነው? ኢፍ ሴት ፖስት በፖስት ሎጊን አክሽን በተን ክሊክ ሲደረግና በፖስት ሲተላለፍልክ ይሄንን አክሽን ስራ ማለት ነው። ስለዚህ ሎጊን ክሊክ ሲደረግ ማለት ነው። ይሄ ላይም ባጭሩ ማለት ነው። ይሄንን
ብሬስ እንከፍታለን ቦዲ ፓርቱ ማለት ነው። እያንዳንዱ ኮድ በዚህ ስር ነው የሚሆነው። በመቀጠል ቫሪያብል ዲክሌር እናደርጋለን። ቅድም ቫሪያብል ኮን ብለን ዲክሌር እንዳደረግ ነው። ለዚህ ደግሞ UN ኢዝ ኢኳልስ ቱ ብለን $ሳይን ፖስት እችን መጠቀም እንችላለን። እዚህ ጋር እንደምታዩት $ሳይን ፖስት ሎጊን የምትለውን እስከ ስኩዌር ብራኬቷ ኮፒ ፔስት በማድረግ እንወስዳለን። ከዛን ሰሚኮለን እንጽፋለን። ከዚህ ጋር ምንድነው መግባት ያለበት UN የመጀመሪያው ቴክስት ቦክስ ስማችን ይሆናል ማለት ነው። ይሄ ቴክስት ቦክስ ላይ ጽሁፍ ሲገባ በዚህ ስም አስተላልፍልኝ በፖስት ብለን ስለሰጠነው እዚህ ጋር ስሙን እንጽፋለን ማለት ነው። ሶ ስፔሊንጉ ተመሳሳይ መሆን ይጠበቅበታል። ቀጣይ ሁለተኛው ላይ ኮፒ ፔስት በማድረግ ይሄንን ላይን ስሙን ብቻ እንቀይራለን ማለት ነው። እዚህ ጋር ፓስ እንላለን። በመቀጠልም እዚህም ጋር ፓስ እንላለን። ይሄኛው የቫሪያብል ሲም ስለሆነ በአዲስ ነው የምንጽፈው፣ ችግር የለውም። እቺ ግን ቀጥታ አሁንም ከኢንፑት ቦክሳችን ጋር ተመሳሳይ መሆን አለበት ማለት ነው። እዚህ ጋር ኔም ብለን የሰጠናት ማለት ነው። ሶ ቫሪያብል ዲክሌር አደረግን። በመቀጠል ኤስኩዌል ወይም ኪዌሪያችንን እንጽፋለን ማለት ነው። ሶ $ሳይን ኤስኩዌል የሚባል አዲስ ቫሪያብል ዲክሌር እናደርጋለን። ኢዝ ኢኳልስ ቱ ሰሌክት ነው የምንጠቀመው ለሎጊን ሲሆን እዚህ ጋር እንደምታዩት ሰጀስት እያደረገኝ ነው። ኮፓይለት በደንብ ለኮድ ያግዛችኋል ማለት ነው። ሰሌክት ኦል ፍሮም ዩዘር ነው ቴብላችን ዌር ዩዘር ኔም ኢዝ ኢኳልስ ቱ ይሄ ዩዘር ኔም ከዳታቤዝ ኔማችን ላይ ነው የሚመጣው ቅድም ቴብሉን ክሬት ስናደርግ። ከዛም በሲንግል ኮቴሽን ደግሞ $ሳይን UN የምንለው ደግሞ ከየት ይመጣል ማለት ነው? ከዚህኛው ቫሪያብል ይመጣል ማለት ነው። ስፔስ እናድርግና ኤንድ እንላለን። ኢንተር አድርገው ስለሚረዝም ኮዱ። በመቀጠል አሁንም በፓስወርድ እንላለን። ይሄኛው ፓስወርድ የሚመጣው ከዳታቤዙ ይሆናል ኢዝ ኢኳልስ ቱ ሁለተኛው ደግሞ በሲንግል ኮቴሽን $ሳይን ፓስ ብለን እንጠቀማለን። ይሄ ደግሞ የሚመጣው ከየት ነው? ከቫሪያብላችን ይሆናል ማለት ነው። ከዚህኛው ቫሪያብል ጋር መመሳሰል ይኖርበታል ማለት ነው። ከዛን መጨረሻ ላይ ሰሚኮለን ኢንድ ላይ እንጠቀማለን። በመቀጠል $ሳይን ሪዛልት እንላለን። ሪዛልት ደግሞ ኤክስኪዩት የምናደርግበት ፓርት ይሆናል። $ሳይን ሪዛልት ኢዝ ኢኳልስ ቱ $ሳይን ኮን ቅድም ክሬት ያደረግናትን ቫሪያብል እንጠቀማለን። ኮን ኢዝ ኢኳል ማይነስ ግሬተር ዛን ነው ሲንታክሱ። ኪዌሪ እንላለን QUERY ከዛን ብራኬትን ከፍትና $ሳይን ኤስኩዌል ነው የምንለው። ኤስኩዌል ማለት ይሄኛው ኤስኩዌል ቫሪያብላችን ነው። በመጨረሻም ሴሚኮለን እናደርጋለን። ስለዚህ ኤስኩዌል ሙሉ የዳታቤዝ የኢንሰርት የሴሌክሽን ኮዳችንን ይዞልናል። ይሄ ኮድ እዚህ ጋር አሳይን ይደረጋል። በመቀጠል ይሄን አሳይን ያደረግነውን ኮድ ኤክስኪዩት እናደርጋለን። ስለዚህ እቺ ኮን ኩዌሪ ማለት ኮኔክሽንን ተጠቅመህ ምክንያቱም በኮኔክሽን አማካኝነት ነው ዳታቤዝ እና ቴብልን የሚያገኘው። በኩዌሪ ፋንክሽን ኤክስኪዩት አድርግልኝ ነው። ኩዌሪ ነው እንደምታውቁት ኤስኩዌል ኩዌሪ። ኤስኩዌልን ወይም ይሄን ኮድ ኤክስኪዩት አድርግልኝ ከዛ የዚህን ኮድ ሪዛልት የሚለው ቫሪያብል ላይ አስቀምጥልኝ ነው። ከዚህ በኋላ አንድ የምንጠቀማት ቫሪያብል ትኖራለች $ሳይን ሮው ኢዝ ኢኳልስ ቱ ሮው ደግሞ ምንድነው የሚይዝልን እያንዳንዱን ሬጂስተር የተደረገ ዩዘር ካለ እሱን ይቆጥርልናል ማለት ነው። ስለዚህ MySQL አንደርስኮር ነም አንደርስኮር ሮስ ሚል ኮድ እንጠቀማለን። ከዛን በብራኬት $ሳይን ሪዛልት እንላለን። እሺ ከዛን በብራኬት $ሳይን ሪዛልት እንላለን ማለት ነው። ሪዛልትን እያንዳንዱን ሮ ቆጠርልኝ ማለት ነው። ያ ማለት ከፊች አድርጎ ካመጣው ከዩዘር ላይ ዳታ አለ የለም የሚለውን ይቆጥርልኛል ማለት ነው። ከዚህ በኋላ ኢፍ ስቴትመንት ነው የምንጠቀመው። ኢፍ እንልና ብራኬት ውስጥ $ሳይን ሮ ነው የምንለው። ሮ ላይ ቆጥሮ ያመጣውን ቫልዩ እዚህ ጋር የዚህን ኤክስኪዩሽን ሮ ላይ ያስቀምጣል። ስለዚህ $ሮ ትሩ ከሆነ ቆጥሮ ያመጣው ቫልዩ ግሬተር ዛን 0 ማለት ይኖርብናል። እዚህ ጋር ግሬተር ዛን 0 ከሆነ ከ0 በላይ ከሆነ ዳታ ሬጂስተር ያደረገ ዩዘር አለ ማለት ነው። በመጀመሪያ ግን ዩዘር ሬጂስተር ማድረግ ይኖርብናል። ይሄን ኮድ ከመጨረሻችን በፊት ወደ ዳታቤዝ እንሂድና ዩዘር ሬጂስተር እናድርግ። እንደዚህ ዳታቤዛችን ላይ ከመጣን በኋላ ዩዘር ላይ ሳምፕል ዩዘር ማስገባት ይኖርብናል። ለምሳሌ አድሚን የሚባል ዩዘር ለሙከራ ኢንሰርት እናደርጋለን። ከዛ 3 ኮለመን ያለኝ አይዲ አውቶ ኢንክሪመንት ነው። እዚህ ጋር ቫልዩ አናስገባበትም ራሱ ያስገባልኛል። ቅድም ኤአይ የሚለውን ክሊክ ስላደረኩት ማለት ነው። ሶ አድሚን የሚል ዩዘር ኔም ሊስት ፓስወርድ 1 2 3 ልበልና ይሄ ትክክል ከሆነ ሎጊን አድርጉ ወደ ሌላ ፔጅ ይወስደኛል ማለት ነው። እዚህ ጋር እንደምናየው ብሮዝ ስንል ዩዘራችንን ሬጂስተር አድርጎልናል ማለት ነው፣ ወይም ደግሞ ኢንሰርት አድርጎልናል ማለት ነው። እዚህ ጋር ዩዘር አይዲ 1 ብሎ ሰጥቶታል አውቶ ኢንክሪመንት ስላልኩት ማለት ነው።
ወደ ኮዳችን መመለስ እንችላለን። አሁን ከዚህ በኋላ ምን እናደርጋለን? ኢኮ ከዜሮ በላይ ከሆነ ወይም ዩዘር ሬጂስተር ከተደረገ በኮቴሽን ውስጥ ምን ያደርግልኝ? ከኮቴሽን በፊት ሄደር ማለት ይኖርብኛል። ሄደር ሎኬሽን እንሰጠዋለን። ወደዚህ ፔጅ ሂድ የሚል ማለት ነው። ሂደር እንልና በኮቴሽን ውስጥ ሎኬሽን ብለን የሚሄድበትን ፔጅ እንሰራለን ማለት ነው። ለምሳሌ employee.html ጋር ሂድ። employee.html እዚህ ጋር ስፔሪንጋችን ቀድመን ከሰራ ነው ጋር ተመሳሳይ መሆን ይኖርበታል ማለት ነው። employee.html ወይም php ጋር ይሄድ ማለት ነው። ይሄንን ፔጅ ቀድመን መስራት ይኖርብናል ማለት ነው። በዚህ መልኩ ይሰራልኛል። እሺ ትክክል ከሆነ ወደዚህ ፔጅ ሂድ የሚል ሰጠ ነው እንደምታዩት። ትክክል ካልሆነስ ምን ያድርግ? ኢኮ እዚህ ጋር ደግሞ አሁንም በኮቴሽን ውስጥ በሄዲንግ ያምጣልኝ HTMLን የኤችቲኤምኤል ኮድ PHP ላይ በምጽፍበት ጊዜ ከነ ሙሉ ኮዱ ሌዛን ግሬተር ዛን የሚለውን ሁሉ ነው የምጽፈው። ኤች2ን እንደዚህ ብራኬት ከፍትና በታግ ውስጥ ካስገባ በኋላ ስታይል ልስጠው በሬድ ምልክት እንዲያመጣልኝ ማለት ነው። ስታይል ኢዝ ኢኳልስ ቱ ልና ኖርማል ኮዱ ላይ ዳብል ኮቴሽን ነው፣ እዚህ ጋር ግን ሲንግል ነው የምናድርገው። ምክንያቱም በውጭ የተዘጋው ኮቴሽን ዳብል ኮቴሽን ከሆነ ውስጥ ላይ የምንጽፋቸው ሲንግል መሆን አለበት በPHP ማለት ነው። አሊያ ኤረር ነው የሚለን ማለት ነው። ስለዚህ ከለር ሬድ ያድርግልኝ። ስለዚህ ከዚህ በኋላ ኢንኮሬክት ብዬ ጽፋለሁ። ኢንኮሬክት እዚህ ጋር ማየት ያለብን ኤች2ን ዘጋን። ኤች2 ውስጥ ነው ስታይሉን የጻፍ ነው። እዚህ ጋር ሴሚኮለን መኖር አለባት። ሴሚኮለኗ መጨረሻ ላይ ነው የምትገባው። እዚህ ጋር ኮለን ነው የሚሆነው። ይሄ የሲኤስኤስ ሲንታክስ ስለሆነ ማለት ነው። ከዛ ኢንኮሬክት ዩዘር ኔም ኤንድ ፓስወርድ ብለን እንጽፋለን። ኢንኮሬክት ዩዘር ኔም ኤንድ ፓስወርድ ካልን በኋላ ኤች2 ሄዲንግ ቷችን መዘጋት ይኖርበታል። ኤች2 እሺ፣ በዚህ መሰረት ሎጊን ማድረግ እንችላለን። አሁን ኮዱን ጨርሰናል ማለት ነው። employee.html ግን ምንም ስላልጻፍንበት የሄዲንግን የሎጊን.htmlን ዲፎልቱን ኮፒ ፔስት እናደርግና ለሎጊን የጻፍነውን ኮድ ኮፒ ፔስት አድርገን ተመሳሳይ ፎርም ስለሆነ እዚህ ጋር እናመጣዋለን። ከዛ ሄዲንጉን እና ታይትሉን እንቀይራለን ማለት ነው። ታይትሉን እዚህ ጋር ኤምፕሎይ ልበለው። ከዛን ወደ ታች ወርደን የሰጠነውን ሄዲንግ ከለሩንም እዚህ ጋር እንቀይረው። እሺ ከለሩን እንቀይርና ከዛ ደግሞ እዚህ ጋር ዌልካም ቱ ሃሱቲዩብ ኤምፕሎይ ሬጂስትሬሽን ፔጅ ሃሱቲዩብ ኤምፕሎይ ሬጂስትሬሽን ፔጅ ሚል ሄዲንግ እንሰጠዋለን። ሌላ ፔጅ ስለሆነ ማለት ነው። እሺ ስለዚህ ሎጊን ፎርም የሚለውን እዚህ ጋር ኤምፕሎይ ኢንፎ ልበለው ባጭሩ ኤምፕሎይ ኢንፎ ልዋለው። ከዛም በመቀጠል ምንድነው ማድርገው ዩዘር ኔም ፓስወርድ የሚለውን ለሃሱቲዩብ የሚሆኑትን ፎርሞች ጽፋለሁ። ለምሳሌ አይዲ ልበለው እዚህ ጋር ኮለን ከዛ ኔም ሳምፕል ነው። በኋላ ይሄንን እጨርሰዋለሁ ማለት ነው። ይሄን ቴክስት ነው ማደርግለት። አይዲ ልበለው እዚህ ጋር ቺን ኮድ ብቻ አስተካክያት ሊድ ከዛን ኔም እላለሁ እዚህ ጋር ሰብሚት በተን ራሱ እንዳለ ሆኖ የመጀመሪያውን ሬጂስተር እለዋለሁ። ሎጊን ኔሙን ኢንሰርት ልበለው። ዲስፕሌይ የሚሆነውን ዌብ ፔጃችን ላይ ዲስፕሌይ የሚሆነውን ሬጂስተር እላለሁ ማለት ነው። ሬጂስተር እለዋለሁ። ስለዚህ ቫልዩን ሬጂስተር ካልኩት በኋላ ሎጊንን ቼክ አደርጋለሁ ማለት ነው። ስለዚህ ወደ ብሮዘር ሄድና እዚህ ጋር ሃሱቲዩብ የሚለውን ከፍታለሁ። ፋይሉን እያንዳንዱን መጻፍ አይጠበቅብኝም። ከዛን ምንድነው ማድርገው ሎጊን ዶት ፒኤችፒ የሚለውን ክሊክ አደርጋለሁ። እዚህ ጋር እንደምታዩት ኢረር ካለ እንደዚህ ያመጣልኛልኝ። ለምሳሌ ላይን 20 ላይ ኢረር አለ እያለ ነው አንኤክስፔክትድ ዳብል ኮቴሽን። እሺ ላይን 20 ላይ ብራኬት መግባት ነበረበት። እዚህ ጋር ኮቴሽኑ በብራኬት ውስጥ ነው የሚሆነው። ላይን 23 ላይ ማን ኢረር እያለኝ ነው። ላይን 23 ደግሞ ከኮቴሽን በኋላ ሴሚኮለን መኖር አለበት። እያንዳንዱ ሲንታክስ ከተዘለለ እንደዚህ ኢረር ይላል ማለት ነው። ከዛን ሪፍሬሽ አድርገዋለሁ። እንደምታዩት ፔጁን አምጥቶልኛል። አሁን ለሙከራ ለምሳሌ አድሚን 123 ነው ያልኩት። ዩዘር ኔሙን ወይም ፓስወርዱን አሳስቼ ሎጊን ስል እዚህ ጋር ኢንኮሬክት ሚል መምጣት አለበት ማለት ነው። እዚህ ጋር እንደምታዩት ምንም አይነት ኢንፑት እንደዚህ አክሽን የማያመጣ ከሆነ ፎርሙ ትክክል አይደለም ማለት ነው። ወደ ፎርማችን እንሄድና ፎርሙን እናያለን። እዚህ ጋር ጭራሹንም ፎርም ረስተናል ማለት ነው። ስለዚህ ከሄዲንግ ዋን በኋላ ፎርም እንጨምርበታለን። ከዛ ይሄ ፎርም መዘጋት ያለበት የሚዘጋውን ፓርት ከት አድርገን ከፊልድ ሴት በኋላ ይሆናል ማለት ነው። ከፎርም አክሽን በኋላ ሜትድ ያስፈልገናል። ሜትድ ኢዝ ኢኳልስ ቱ ብለን ፖስት ማለት ይኖርብናል። እሺ አሁን መሞከር እንችላለን። ሪፍሬሽ እናድርገዋለን ፔጁን። እዚህ ጋር የሆነ ነገር ሞልተን አሳስተን ሎጊን ስንል
ኢንኮሬክት ዩዘር ኔም ኤንድ ፓስወርድ ኦር ፓስወርድ መምጣት አለበት። በስትክክል ከጻፍን ደግሞ ወደ ቀጣይ ወደ ምንፈልገው ፔጅ መውሰድ አለበት። አሁን የፈለግነው ወደ ሬጂስትሬሽን ፔጅ ነው። ኤምፕሎይ ሬጂስትሬሽን ፔጅ አሁን ትክክል ነው የጻፍነው። እዚህ ጋር ፓስወርዱን ማየት እንችላለን። ሎጊን ስንል ወደ ቀጣይ ፔጅ ማለፍ አለበት ማለት ነው። ስለዚህ ሎጊን ላይ አሁንም ላይን 20 ላይ ኢረር አለ እያለ ነው። እሺ አሁን በስትክክል ከጻፍኩት በኋላ ሎጊን ስል እንደምታዩት ወደ ቀጣዩ ፔጅ አልፏል ማለት ነው። እሺ አሁን አራተኛ ታስካችንን ጨርሰናል። ኤምፕሎይ ሬጂስትሬሽን ፔጅ እዚህ ጋር እንደምታዩት አይዲ ኔም ሰርተናል። ለዚህ ፔጅ የምንፈልጋቸው አይዲ ኔም፣ ኤጅ፣ ጀንደር እና በርዝ ዴት ይሆናሉ። ስለዚህ 5 ኮፒ ፔስት አድርጋለሁ። ኤጅ ላለው ይህንን በዳታቤዛችን ልክ ነው የምንሰራው። ዳታቤዛችን ላይ ኤምፕሎይ የሚለውን እንዴት ነው የሰራ ነው የሚለውን ቴብሉን እዚህ ጋር በማየት አይዲ ኔም፣ ኤጅ፣ ጀንደር፣ በርዝ ዴት በዚህ ልክ ነው የምንሰራው ማለት ነው። ስለዚህ እዚህ ጋር እንመጣና ኤጅ እንላለን። ዳታ ታይፑን ለኤጅ ነምበር ማድረግ እንችላለን። ነምበር ኦንሊ እንዲቀበለን ኔሙን ኤጅ እንላለን። በመቀጠል ጀንደራችንን በራዲዮ ቦክስም መስራት እንችላለን፣ እንደዚሁ በቴክስት ቦክስም መስራት እንችላለን ማለት ነው። ከዛን ዳታ ታይፑ ቴክስት ይሁን፣ ኔሙን ጀንደር እንለዋለን። እሺ በመቀጠል በርዝ ዴት ነው። በመቀጠል በርዝ ዴት እንላለን። ለዚህ ደግሞ ዴት ዳታ ታይፑን ዴት እንለዋለን። ዴት ካልነው የግድ ዴት ፎርማቱን ጠብቀን መሙላት ያለብን ማለት ነው። እዚህ ጋር ኮምፒውተሩ በተሞላበት ዴት እንደምታዩት ቀን ይቀድማል፣ ከዛ በኋላ ወር፣ ከዛ በኋላ ዓመተ ማለት ነው። የዳታቤዙን ዴት ሲመዘግብ አይተን እሱን መሙላት ይጠበቅብናል ማለት ነው። ስም በርዝ ዴትን ቢዴት እንበለው እዚህ ጋር ኔሙን። በመቀጠል ሰብሚት በተናችን የመጀመሪያው ኢንሰርት ነው። ከዛ እችን እየደጋገምን መስጠት ይኖርብናል በአንድ ፓራግራፍ ስለምናደርገው ፓራግራፉ ሳይዘጋ በፊት እዚችኛዋ ላይ ኢንተር እያለን መደጋገም ይኖርብናል ማለት ነው። የመጀመሪያው ኢንሰርት ነው። በመቀጠል አፕዴት እንላለን። አፕዴት ከዛን ቫሉ ላይም አፕዴት እንላለን። ከዛን ዲሌት እንላለን። ኔሙን ዲሌት፣ ቫሉ ላይ ዲሌት እንላለን። በተመሳሳይ ሰርች እና ቪው ይቀረናል ማለት ነው። ሰርች እና ቪውንም በተመሳሳይ ኢንተር እያለን እንሰራለን ማለት ነው። ሰርችን ስንሰራ ሰብሚት በተኑ ራሱ ነው የሚሆነው። ኔሙን ሰርች ነው የምንለው በአጭሩ። ቫልዩ ላይ ግን ሰርች ባይ አይዲ ሙሉ ስሙን እናደርግለታለን። ቫልዩ ማለት ዌብሳይታችን ላይ የሚወጣው ስም ነው። ስለዚህ ሰርች ባይ አይዲ ማለት ይኖርብናል። አይዲ እንዲያስገባ ዩዘሩ ማለት ነው። በመቀጠል ቪው እንሰራለን። ቪውንም ኔሙ ላይ ባጭሩ ቪው እንላለን። ቫልዩ ላይ ቪው ኦል ዳታ እንላለን። ኦር ኦል ኢምፕሎይ ማለት እንችላለን እዚህ ጋር። በዚህ መልኩ ከጻፈን በኋላ ይሄንን ፔጅ ሪፍሬሽ ስናደርገው አሁን የሰራ ነው ፎርም ይመጣል ማለት ነው። እዚህ ጋር እንደምታዩት ዴት ታይሙን ዴት ስላልነው እዚህ ጋር ካላንደር አምጥቶልናል ማለት ነው። ሶ አሁን ኢንሰርትን ሬጂስተር ስናደርግ ኢንሰርት ፋንክሽን እንዲሰራልን ነው። እዚህ ጋር የተደረደሩ 5 በተኖች በሙሉ ፒኤችፒ ይፈልጋሉ ማለት ነው። አንዱን ከሰራን ኮፒ ፔስት እያደረግን ኢዲት ነው የሚሆነው ማለት ነው። ፓርት 6 ደግሞ እያንዳንዱን በተኖች እዚህ ጋር ያሉ አክሽን በተኖችን እንዲሰሩ ማድረግ ነው። እዚህ ጋር መዝግበን ሬጂስተር ስንል ወደ ዳታቤዙ ሂዶ እንዲመዘግብልን ማድረግ ነው። አፕዴት ስንል አፕዴት እንዲያደርግ ነው የሞላነውን ዳታ። ዲሌት ስንል እንዲሰርዝ ነው። ሰርች በአይዲ ስንል አይዲ ያስገብተን አንዱን ብቻ ካሉት ዳታዎች ውስጥ እንዲያመጣልን ነው። ቪኦል ዳታ ስንል ደግሞ ሁሉንም እንዲያመጣልን ነው ማለት ነው። ስለዚህ ፒኤችፒያችን ላይ ቤስ ኮድ ላይ በመሄድ employee.html የነበረውን መጀመሪያ employee.php ብለን መቀየር አለብን። ሶ በቀላሉ ለመቀየር እዚሁ ጋር አሁንም ኒው ፋይል ብለን employee.php ማለት ይኖርብናል ማለት ነው። ምክንያቱም በphp ስለሆነ የምንሰራው ይሄንን ኮድ ማለት ነው። ይሄን ኢንተርን ካልን በኋላ employee.htmlን ኮፒ ፔስት በማለት ሙሉን ኮፒ አድርገን ወደ employee.php እናመጣለን። employee.phpን ፔስት እንላለን። ከዛን ከቦዲ በታች ማለት ነው ኢንተር በማለት ወደ login.php ሄደን የጻፍነውን php እንጠቀምበታለን። ልዩነቱን ብቻ እየቀየርን እንሄዳለን ማለት ነው።
ስለዚህ እዚህ ጋር ሎጊንን ሙሉ PHP ኮዷን ኮፒ እናደርጋለን። ከዛን ወደ ኢምፕሎይ እንሄድና ቦዲ ፓርት ላይ ፔስት እንላለን። አንዴ PHP ከጻፍን በኋላ ተመሳሳይ ነገሮች ስላላቸው ኤዲት እያደረግን እንሄዳለን ማለት ነው። ሶ የመጀመሪያው ሎጊን የመጀመሪያውን ፓርት ኢንሰርት እንለዋለን። ኮኔክሽኑ ራሱ ነው የሚሆነው። ኮኔክሽኑ አንዴ ከሰራልን በኋላ ዳታቤዝ ኮኔክትድ የሚለው በተደጋጋሚ እንዳይመጣ እችንን አጥፍተን ባዶ ኮቴሽን ማድረግ እንችላለን ማለት ነው። ከዛን ወደ employee.php እንመጣለን። ኢንሰርት አልነው። ከዚህ ጋር ኢንሰርት ፋንክሽናችንን ኔሟን እናመጣለን። እዚህ ጋር ለኢንሰርት የተጠቀምናትን ስም ማለት ነው። ስለዚህ እዚህ ጋር ኢንሰርት በተናችንን ከጨመርን በኋላ እዚህ ጋር 5 ነው የኛ የሚሆነው። ለኢንሰርት የምናደርገው ዳታ 5 ስለሆነ እዚህ ጋር ቫሪያብሎቹ 5 መሆን ይኖርባቸዋል ማለት ነው። ስለዚህ የመጀመሪያው አይዲ ይሆናል ማለት ነው። ይሄ ኔሙን የምናመጣው ከስሙ ይሆናል ማለት ነው። እነዚህ አይዲ ኔም ኤጅ አንዴ ብቻ እናያቸውና እዚህ ጋር ኔም የሚሉት አይዲ ኔም ኤጅ ጀንደር እና ቢዴት ብለን ነው ለበርዝ ዴት የሞላ ነው። እነሱ ስሞች እዚህ ጋር ይገባሉ ማለት ነው። ኔም እንላለን። እዚህ ጋር ቫሪያብሉንም ኔም ብለን እንቀይራለን። ለኤጅም እዚህ ጋር ኤጅ እንላለን። ቫሪያብሉንም ኤጅ ብለን እንቀይራለን። እያንዳንዱ ላይ ችግር ካለ ስለሚያሳየን ራሱ ማለት ነው። ጀንደር እንላለን። እዚህ ጋር እዚህም ጋር እንደዚሁ ጀንደር ማለት እንችላለን። ቫሪያብል ኔሙን ማለት ነው። የመጨረሻው በርዝ ዴት ይሆናል ማለት ነው። ቢዴት ማለት እንችላለን። እነዚህ ቫሪያብሎች ስለሆኑ ማሳጠር እንችላለን። ይሄንንም ኔሙን ቢዴት ነው ያልነው ቢዴት እንላለን ማለት ነው። ከዛን የሚቀየረው ስኩዌላችን ነው ቶታሊ ማለት ነው። ስለዚህ እቺ ከኮቴሽን እስከ ኮቴሽን ያለችው ቫሪያብሏን ራሷን እንጠቀምባትና እቺ ፋንክሽን ትቀየራለች ማለት ነው። ኢንሰርት ነው የምትሆነው። ለኢንሰርት ኢንሰርት ኢንቱ ሚል ኮድ እንጠቀማለን። ከዛ ኢንሰርት የምናደርግበትን ቴብል ኔም የአሁኑ ቴብላችን ኢምፕሎይ ነው የሚለው ኢምፕሎይ ይሄንን ስፔሊንጉን የግድ ከዳታቤዛችን ጋር ማመሳሰል ይኖርብናል ማለት ነው። እዚህ ጋር እንደምታዩት ኢምፕሎይ ነው የሚለው። ስለዚህ ኢምፕሎይ እዚህ ጋር እንጽፋለን። ከዛ ቫልዩስ እንላለን። ቫልዩስ ካልን በኋላ በብራኬት ውስጥ እያንዳንዱን ቫልዩ በሲንግል ኮቴሽን መዘርዘር ይኖርብናል ማለት ነው። ስለዚህ የመጀመሪያው ቫልዩ ዶላር ሳይን አይዲ ነው የሚሆነው ማለት ነው። እንደዚህ ከፍ አድርገን ስናይ ዶላር ሳይን አይዲ ነው የሚሆነው። ስለዚህ እያንዳንዱ እነዚህ የሚመጡት ከቫሪያብል ነው የሚሆነው በዚህ በኩል ካሉት ማለት ነው። ስለዚህ ዶላር ሳይን አይዲ ከዛን ኮማ አደርጋለሁ። እችን ከነኮማዋ ለፍጥነት ኮፒ አድርጋትና ፔስት እያልኩኝ ከብራኬቱ በፊት ስማቸውን እየቀየርኩ ሄዳለሁ ማለት ነው። ኔም ላለው እዚህ ጋር ፔስት ላለው፣ ሶስተኛውን ኤጅ ላለው፣ አሁንም ፔስት ላለው፣ አራተኛውን ከኤጅ በኋላ ጀንደር ነው ያለው ጀንደር ላለው፣ የመጨረሻውን ቢዴት ላለው። ከዛን የመጨረሻው ላይ ኮማ አይኖርም ማለት ነው። እሷን ኮማ አጠፋለሁ። ኮማ የምትቀጥሉ ሲሆን ነው የሚኖረው ማለት ነው። ሪዛልት የሚለው ራሱ ነው የሚሆነው። ራው የሚለው እዚህ ጋር ኢንሰርት ስለሆነ አያስፈልገንም ማለት ነው። ስለዚህ ሮ ከሌለ ኢፍ ብሎ እዚህ ጋር ሪዛልት ነው የሚሆነው እንጂ ሮ አይሆንም ማለት ነው። ከዛ ግሬተር ዛን ዜሮ የሚለው አይኖርም። ከዛ ኢኮ ብሎ ሂደር ምናምን የሚል ነገር የለውም። እዚህ ጋር በኮቴሽን ብቻ ምን እንጽፋለን? ዳታ ኢዝ ኢንሰርትድ ብለን እንጽፋለን ማለት ነው። ዳታ ኢዝ ኢንሰርትድ ሰክሰስፉሊ ማለት እንችላለን። ባጭሩ ዳታ ኢዝ ኢንሰርትድ ብለን ኮንፊርም ማድረግ እንችላለን ማለት ነው። ከዛ ለኢልስ ፓርትም በተመሳሳይ እችኛዋን ኖት ብለን መጨመር ብቻ ይሆናል ማለት ነው። እችን ሙሉ ኢኮ ፓርቷን ወስደን ኢልስ ላይ ፔስት በማድረግ ምን ብቻ ብለን እንቀይራለን ማለት ነው። እሺ የኢንሰርት ኮድን ለመጨረስ ስታይል ከለር ግሪን ዳታ ኢዝ ኢንሰርትድ የሚለውን ከለር ግሪን በሚል እንሰራዋለን ማለት ነው። ሴስ እንጨምርበታለን። ኢንሰርት ሲል አረንጓዴ ከለር እንዲያመጣልን ማለት ነው። እንደዚሁም ዳታ ኢዝ ኖት ኢንሰርትድ የሚለውን ቀይ ከለር እናመጣለን ማለት ነው። ስለዚህ ይህንን ይመስላል። ቴስት አድርገን እናየዋለን። እሺ ስለዚህ እንደዚህ ዌብ ፔጁን ከከፈትን በኋላ 04 እና ፊሜል ኤጅ እንሰጠዋለን። ከዛን ጀንደር ፊሜል በርዝ ዴት እዚህ ጋር ከመረጥን በኋላ ኢንሰርት ማድረግ እንችላለን ማለት ነው። ሬጂስተር ስንለው እንደምታዩት ዳታ ኢዝ ኢንሰርትድ ብሎናል ማለት ነው። ዳታቤዛችን ላይ ሂደን ሪፍሬሽ ስናደርግ እዚህ ጋር ዳታው ይጨመራል ማለት ነው። እዚህ ጋር እንደምታዩት ሀና ኢንሰርት ሆኖልናል ማለት ነው። በመቀጠል አፕዴትን እንሰራለን። እሺ በመቀጠል የኢንሰርት ኮድን ሙሉ ለሙሉ ኮፒ ፔስት ካደረግን በኋላ ለአፕዴት የምንቀይረው ምንድነው ማለት ነው? ያው ኮሜንቱን
አፕዴት ብለን እንጽፋለን። ከዛን ኢንክሉድ ኮን ዶት ፒኤችፒ ከዛን ኢፊሴት ላይ ኢንክሉድ ኮን ራሱ ነው የሚሆነው። ኢፊሴት ፖስት ላይ ኢንሰርት የነበረውን አፕዴት እናደርጋለን ማለት ነው። ሌሎቹ ተመሳሳይ ነው የሚሆኑት። በመቀጠል ኤስኩኤል ላይ ነው የምንቀይረው። ኤስኩኤል ላይ ኢንሰርት ኢንቱ የነበረውን አፕዴት ቴብል ኔም ኢምፕሎይ ሴት አይዲ ኢዝ ኢኳልስ ቱ ዶላር ሳይን አይዲ። ይህንን አይዲ ስንል እቺ አይዲ የምትመጣው ከዳታቤዛችን ይሆናል። ዶላር ሳይን አይዲ ስንል ደግሞ ከዚህ ጋር ቫሪያብሉ ይሆናል ማለት ነው። በዚህ መሰረት ኮማያን ለኔምም ለኤጅም ተመሳሳይ እንሰጣለን። እስከ ጀንደር ድረስ ተመሳሳይ ነው። በርዝ ዴት ላይ ስንሄድ እዚህ ጋር ቢዴት ነው የሚለው እንደምታዩት ዶላር ሳይን ቢዴት። ይሄንኛው ግን ከዳታቤዙ ነው የሚመጣው ማለት ነው። ስለዚህ ዳታቤዛችን ላይ በዚህ መልኩ ነው የተጻፈው እንደምታዩት በርዝ አንደርስኮር ዴት ማለት ነው። ስለዚህ ቀጥታ ከዳታቤዛችን ጋር መመሳሰል ይኖርበታል፣ ካልሆነ አይሰራልንም ማለት ነው። ሶ ዌር ብለን አይዲ ኢዝ ኢኳልስ ቱ አይዲ ዌር ብለን ከዛ እችን ነው ቀጥታ ምን ደግማት ማለት ነው። አይዲ ኢዝ ኢኳልስ ቱ አይዲ። ስለዚህ አፕዴት ላይ የምናስተካክለው ኢፊሴት ላይ ከዛን ኤስኩኤል ላይ ከዛን ኢኮ ላይ ዳታ ኢንሰርትድ የነበረውን አፕዴት እናደርጋለን። ኖት ብለን አፕዴትድ እንላለን ማለት ነው። ኖት ዲሌትድ ኖት ኢንሰርትድ የነበረው ማለት ነው። ሶ ኢፍ እና ኢልስ ላይ ብቻ ነው የምንቀይረው ማለት ነው። ስለዚህ አሁን አፕዴትን መሞከር እንችላለን። ቀጥታ ፎርማችን ላይ በመሄድ ለምሳሌ አሁን ኤዲት ያደረግናትን ዳታ አይዲዋን እንሰጥና ሀና የነበረችውን ሜላት ብዬ ለምሳሌ በቀይረው ኤጁን 22 ነበር ቅድም ያልኩት 23። እዚህ ጋር ጀንደርን ብንቀይር ይቀይርልናል። ኦልሬዲ ይሄን መሞከር ትችላላችሁ። ከዛን ዴት ቀየርኩና አፕዴት ስለው ዳታ ኢዝ አፕዴትድ ይላል። እንደምታዩት አፕዴትም ሰርቶልናል ማለት ነው። በመቀጠል ዲሊትን እናያለን። ዲሊት ደግሞ በጣም ሲምፕል ነው ማለት ነው። አሁንም ኮፒ ፔስት አድርገን ከላይ እናመጣለን። ከዛን ኮሜንቱን ዲሊት እንላለን። ኢንክሉድ ራሱ ነው የሚሆነው። በተኑ ኢፊሴት ላይ ዲሊት ይሆናል። ከዛ ለዲሊት አይዲ ብቻ ነው የምንጠቀመው። ከዛን ኤስኩኤል ላይ በጣም ሲምፕል ኮድ ነው የምንጽፈው። ዲሊት ፍሮም ኤምፕሎይ ዌር አይዲ ኢዝ ኢኳልስ ቱ አይዲ ብቻ ነው የምንለው ማለት ነው። ሶ ዲሊት ፍሮም ቴብል ኔም ኦር ኤምፕሎይ ዌር አይዲ ኢዝ አይዲ ብቻ ነው የምንለው ማለት ነው። በመቀጠል ሪዛልት ኮን ኪዌሪ ኤስኩኤል ሌሎቹ ተመሳሳይ ነው የሚሆኑት። እዚህ ጋር ኢፍ እና ኢልስ ላይ መጣን ኢዝ ዲሌትድ ኢዝ ኖት ዲሌትድ ብቻ ብለን እንቀይራለን ማለት ነው። አሁንም ዲሊትን መሞከር እንችላለን። ለምሳሌ አሁን ያስገባነውን ዳታ 04ን አይዲ ብቻ ነው የምናስቀምጠው። ይሄ ኦፕሽናል ነው፣ አናስገባውም። ዲሌት የሚለውን በተን ስንጫን ዳታ ኢዝ ዲሌትድ ብሎ ያመጣልናል ማለት ነው። ከዛን ሪፍሬሽ ብናደርገው ሂደን ዳታቤዛችን ላይ የመጨረሻው ዳታ መጥፋት ይኖርበታል ማለት ነው። እዚህ ጋር ጠፍቶልናል ማለት ነው። በስተመጨረሻ የምንሰራው ሰርች እና ቪው ሲሆን ሰርች እና ቪውን ደግሞ የምናደርገው ከፎርም በታች ይሆናል ማለት ነው፣ እነዚህን ሁለቱን በተኖች። ስለዚህ ወደ ቪኤስ ኮዳችን እንሄዳለን። ሰርች እና ቪውን ለመስራት አሁንም ተመሳሳይ ፒኤችፒውን ኮፒ ፔስት አድርገን ማንፈልገውን ፓርት እየቀየርን እንመጣለን ማለት ነው። ስለዚህ እዚህ ጋር ፒኤችፒ የተከፈተበትን ፓርት ኮፒ እናደርጋለን እዚህ ጋር እንደምታዩት። ከዛ በኋላ ከዚህ በታች አይደለም ፔስት የምናደርገው። ሰርች እና ቪውን በደንብ አስተውሉ። ከፎርም በታች ፎርም ከመዘጋቱ በፊት ከፊልድ ሴት በታች ሊሆን ይችላል፣ ወይም ደግሞ ከሳብሚት በተን በታች ሊሆን ይችላል። ፎርም ከመዘጋቱ በፊት ወይም ፎርም ውስጥ ታስገቡታላችሁ ማለት ነው ባጭሩ። ከዛ ዲሌት የሚለውን ሰርች ትሉታላችሁ። ከዛ እዚች ጋር የምትገባው ስም ሰርች እዚህ ጋር የጻፍናት ስም ናት ማለት ነው። እዚህ ጋር አምጥተን ኮፒ ፔስት እናደርጋለን። ከዛ አይዲ እንጠቀማታለን። ኤስኩኤል ላይ ሰሌክትን ነው የምንጠቀመው። ስለዚህ ሎጊን ላይ ሂደን የሰሌክትን ኮድ እናመጣለን። ሁለተኛ ላለመጻፍ ተመሳሳይ ስለሆነ የሰሌክት ኤስኩኤል ኮዳችንን ሙሉ ለሙሉ እንጠቀምባታለን ማለት ነው። ከዛ በኋላ አይዲዋን ብቻ እንቀይራታለን ማለት ነው። ስለዚህ ችን ኮፒ ፔስት በማድረግ ኢምፕሎይ.php ሰርች በተናችን ላይ ዲሌት የምትለውን እዚህ ጋር እንቀይራትና ሰርች እናደርጋታለን። ሰሌክት ኦል ፍሮም ዩዘር የሚለውን እዚህ ጋር ኢምፕሎይ ነው የሚሆነው፣ ምክንያቱም ሰርች የሚያደርገው ከኢምፕሎይ ቴብል ስለሆነ ዌር ብሎ አይዲ ብቻ ነው የምንጠቀመው ማለት ነው። ኤንድ ምናምን አይኖርም ማለት ነው እዚህ ጋር። እዚህ ፓስወርድ የሚለውን አይዲ በማለት እንቀይረዋለን ማለት ነው። ስለዚህ አይዲ ኢዝ ኢኳልስ ቱ በሲንግል ኮቴሽን ዶላር ሳይን አይዲ ስንል ይሄ ማለት ከዳታ ቤዙ ላይ ያለው አይዲ እና ሰርች ለመደረግ የገባው አይዲ ተመሳሳይ ከሆነ ይሄንን ዳታ ሰርች አድርጋ አምጣልኝ እንደማለት ነው። ከዛ አሁንም ሮውን እንጠቀማለን። እዚህ ጋር ሪዛልት ኮንኩዌሪ ኤስኩኤል ይኖረናል፣ ከዛ ሮው ይኖረናል። ስለዚህ ይሄ በተወሰነ መልኩ ከሎጊን ፒኤችፒ ጋር ስለሚመሳሰል ሪዛልት ኮንኩዌሪን ከተጠቀምን በኋላ ሮው ሚለውን እናመጣዋለን። እችን ሮ መውሰድ ይኖርብናል።
ከዛ employee.php ላይ በመሄድ እዚህ ጋር ሮ እንላለን። ሮ ማይስኩዌል ነምሮስ ሪዛልት። ከዛ ኢፍ ሪዛልት ሳይሆን እዚህ ጋር ምን ይሆናል? ሮ ይሆናል። ግሬተር ዛን 0 ከሆነ ኢኮ። አሁን እነዚህ ወደ ታች የሚመጡ ፋንክሽኖች ነው የሚሆኑት። እነዚህን እናጥፋቸውና መጨረሻ ላይ እንጠቀምባቸዋለን ማለት ነው። ኢፍ ሮ ግሬተር ዛን 0 ትሩ ከሆነ ምን ያድርግልኝ? ብሬስ ከፍትና ዋይል ሉፕ ይክፈትልኝ። ከዋይል ሉፕ በፊት ኢኮ ብለን ቴብል ይክፈትልኝ። ሰርች ሪዛልት የሚል ሄዲንግ ያምጣልኝ። በኮቴሽን ውስጥ መጨረሻ ላይ ሴሚኮለን አድርግና ሰርች ሪዛልት የሚል ሄዲንግ በሄዲንግ ጽፋለሁ። ኤች2 ስታይል ይሄ ተመሳሳይ ነው። ኦልሬዲ ከላይ ያሉትንም መጠቀም እችላለሁ። በግሪን ከለር ሄዲንግ 2 ላይ ሰርች ሪዛልት የሚል ሄዲንግ ያምጣልኝ። ሰርች ሪዛልት ካለ በኋላ ምን ያድርግልኝ? ከዚህ በታች ቴብል ይክፈት። አሁንም ኢኮል እና በኮቴሽን ውስጥ እዚህ ጋር ሴሚኮለን እንዘጋዋለሁ። ቴብል እንዲከፍት አድርገዋለሁ። ስለዚህ ሌዛን ቴብል ሲከፈት እንደዚህ ነው አይደለ? ቴብል እንላለን። ከቴብል በኋላ ደግሞ ቲአር ይክፈት፣ ሮው ይስራልኝ ማለት ነው። ቲአር ከዛ በቲአር ስር ምን አለ? ቲዲ አለ አይደለ? ቲአር ቲዲ ኮለመኖችን ለመስራት ነው። አንዷን እዚህ ጋር ከጨረስን በኋላ ለምሳሌ የመጀመሪያው ሄዲንግ አይዲ እንዲሁም ከፈለኩ አይዲ አድርጋለሁ። ችን ቲዲ ኮፒ ፔስት በማድረግ 3 እሰራታለሁ ማለት ነው። ስለዚህ የመጀመሪያው አይዲ ይሆናል፣ ሁለተኛው ኔም ይሆናል። 3 ሳይሆን 5 ነው የምሰራው። ይሄ 5 ዳታዎች ስላሉኝ ማለት ነው። የመጀመሪያው አይዲ ይሆናል፣ ሁለተኛው ኔም ይሆናል፣ ሶስተኛው አይዲያችን ኤጅ ይሆናል፣ አራተኛው አይዲያችን ጀንደር ይሆናል። ይሄ በዳታቤዛችን ስትሬት ይሆናል ማለት ነው። የመጨረሻው ደግሞ በርዝ ዴት ይሆናል ማለት ነው። ይሄ ሄዲንጋችን ይሆናል ማለት ነው። ለምሳሌ ይሄንን ራን ብናደርገው አሁን እችን ቴብል ያመጣልናል ማለት ነው። ሪፍሬሽ አድርገን ማየት እንችላለን። ሰርች ብዬ ማየት እንችላለሁ። ለምሳሌ 01 ብዬ አንድ ቁጥርን አስገብቼ ሰርች ብል ሄዲንግ እንደምታዩት ሰርች ሪዛልት ብሎ ሄዲንግ ያመጣልኛል ማለት ነው። ከፈለኩኝ ይሄንን መሀል ላይ እንዲያስገባልኝ ሴንተር ብዬ ማለት እችላለሁ። ቴብሉ ግን እንደምታዩት ቦርደር የለውም፣ ቦርደር ጨምርበታለሁ ማለት ነው። ስለዚህ ሰርች ሪዛልትን ከኮቴሽን በኋላ ከሴሚኮለን በኋላ ቴክስት አላይን ማይነስ አላይን ኮለን ሴንተር ማለት ይኖርብኛል ማለት ነው። ምክንያቱም ሴንተር እንዲያደርግልኝ ስለምፈልግ። እሺ ቴብላችን ላይ ትንሽ ስታይል እንጨምራለን። አንደኛ ቦርደር 1 መሆን አለበት። እሺ በመቀጠል ለቴብላችን ስታይል እንሰጣለን። ቦርደር 1 እንደምታዩ ቅድም ቦርደር አልነበረውም። ስታይል ቦርደር ኮላፕስ ሚል የቴብል ስታይል አይነት ነው። ይሄን ባጨምሩበትም ችግር የለውም፣ ግን ቴብሉ በደንብ እንዲያምር ነው። እሺ ሰርች እና ቪው ትንሽ ረዘም ስለሚል ኮዱን ኮፒ ፔስት አድርጌ ላይን አስረዳችኋለሁ ማለት ነው። እንደዚሁም ሰፋ እንዲል ዊድዝ እንጨምርበታለን። ዊድዝ 80% ማለት ነው። እሺ በመቀጠል ምንድነው የምናደርገው? ሄዲንጋችን ካለቀ በኋላ ዋይል ሉፕ እንጠቀማለን። ዋይል ሉፑ ምንድነው ጥቅሙ? ከሄዲንጉ በታች የሚያመጣልን። ለምሳሌ እዚህ ጋር ሪፍሬሽ አድርጌ ላሳያችሁ። ከሄዲንጉ በታች የሚያመጣልን ሄዲንጉ እዚህ ጋር እንደምታዩት መጥቷል። ከሄዲንጉ በታች የሚያመጣልን ዳታውን ቫልዩን እንዲያመጣልን ማለት ነው ምን ማድረግ አለብን? ዋይል ሮው ሚል አንድ ቫሪያብል አዲስ ቫሪያብል ክሬት እናደርጋለን። ከዛ ሪዛልት ዶላር ሪዛልት ማለት ሪዛልታችን እዚህ ጋር የተጠቀምነው ቫሪያብል ነው። ሰርች ተደርጎ ኤስኩኤል የተቀመጠበት ሪዛልት ዶላር ሪዛልት ፊች አሶሲዬሽን ማለት ፊች ማለት ነው። እያንዳንዱ ቴብሉ ሰርች አድርጎ ያመጣውን ኮዱ ሰርች አድርጎ ያመጣውን እያንዳንዱ ላይን ያዝልኝ ማለት ነው። እያንዳንዱ ላይን ሮው ላይ ያስቀምጥልን ብለን በሮው ቫሪያብል ወከል ነው ማለት ነው። ሶ የዋይል ሉፕ ብሬስ ይከፈታል እዚህ ጋር። ከዛ ለዶላር አይዲ ለአይዲ ዶላር ሳይን ሮፍ አይዲ ዶላር ሳይን ሮፍ ማለት ይሄ ነው። ሰርች አድርጎ የሚያመጣው አይዲ ስንል እቺ አይዲ የምትመጣው ከዳታቤዝ ነው። ኔም ሮፍ ኔም ነው። ኤጅ ነው። እዚህ ጋር 2 ይቀረናልኝ። ሁለቱም ቴብሎች መጨመር ይኖርባቸዋል ማለት ነው። ከዛ ጀንደር ዶላር ሳይን ጀንደር ደግሞ አሁንም ጀንደርን
ዳታቤዝ ያመጣልኛል። ቢዴት ይሄኛው ቫሪያብል ነው እንደፈለጋችሁ መጻፍ ትችላላችሁ። ይሄ ግን የግድ ምን መሆን አለበት? በርዝ ዴት አንደርስኮር ዴት ከዳታቤዛችን ጋር መመሳሰል አለበት ማለት ነው። ከዛ ኢኮ TRTD ኢኮ ብለን ይሄንን ቫሪያብል ከጨረስን በኋላ ኢኮ ብለን አዲስ TR ሮው እንከፍታለን። ከዛ TD ብለን ID $ID ስንል እቺ $ID ማለት እዚህ ጋር መጣ የተወከለችው ሰርች አድርጎ ያመጣውን ቫልዩ እዚህ ጋር ወክልልኝ ብያለሁ። አይዲን ያስቀምጥልኛል። ሁለተኛው TD ላይ ኔምን ያስቀምጥልኛል። ሶስተኛው TD ላይ ኤጅን ያስቀምጥልኛል። እነዚህ TDዎች ሁለት ይቀሩናል። አሁንም ምን እናደርጋለን? ፔስት ኮፒ ካደረግን በኋላ ከኤጅ በኋላ ሁለት TDዎች ይቀሩናል ማለት ነው። እዚህ ጋር ጀንደር ይሆናል ማለት ነው። እዚህኛው ጋር ደግሞ እቺኛውን ቫሪያብሏን ነው የምንጠቀማት ቢዴት ለምን ወደ ቫሪያብሉ ስለቀየረልን ማለት ነው ይሆናል ማለት ነው። ከዛ ይሄ ዋይል ሉፕ እንዳለቀ ብሬሱ ይዘጋል። ከዛ ኢኮ ብለን ቴብልን እንዘጋዋለን። ልክ ዳታውን እንደጨረሰ ቴብሉ ይዘጋል። ቴብሉ ከተዘጋ በኋላ የኢፍ ብሬስ ይዘጋል። እነዚህ እያንዳንዱ ብሬስ በትክክል ካልተዘጉ ዳታውን ያመጣላችሁ ማለት ነው። ብሬስ ይዘጋል። ከዛ ይሄ ትሩ ከሆነ ነው ቴብሉ የሚያመጣልኝ። ፎልስ ከሆነ ደግሞ ሪከርድ ኖት ፋውንድ ብሎ ያመጣልኝ የሚል ፋይል እንጽፍለታለን ማለት ነው። እሺ በስተመጨረሻ የምንሰራው ምንድነው? እዚህ ጋር እንደምታዩት የተለያዩ ዳታዎችን መዝግበናል። ሰርች ባይ አይዲ ካል ነው እያንዳንዱ ለምሳሌ ቅድም አንድ ቁጥርን አምጥቶልኛል። ሁለት ቁጥርን እንዲያመጣልኝ እዚህ ጋር ሁለት ቁጥር ጽፌ 02 ብዬ ሰርች ባደርግ የሁለት ቁጥርን ዳታ ያመጣልኛል ማለት ነው። ሁሉንም ዳታ እንዲያመጣልኝ ከፈለኩ ደግሞ ቪው በተንን ምንም አይዲ ሳላስገባ ቪው በተንን ክሊክ ሳደርግ ሙሉን ዳታ እንዲያመጣልኝ ነው። ሶ በስተመጨረሻ ቪውን እንሰራና እንጨርሳለን ማለት ነው። ቪው ደግሞ በጣም ቀላል ነው። ከሰርች ኮፒ ፔስት አድርገን ብቻ ትንሽ ኮድ ማስተካከል ነው ማለት ነው። ቅድም እንደተባባልነው ሰርች እና ቪው ፎርም ከመዘጋቱ በፊት ነው መግባት ያለባችሁ ብለናል። ልክ ሰርችን እንደጨረሰን ቪው ብለን ኮፒ ፔስት እናደርገዋለን። ከዛን እችን ቪው እንበላት። ያው እቺ ኮሜንት ናት፣ ኮዶችን እንድንለያቸው ኮኔክሽኑ ራሱ ነው። እቺኛዋ ቪው በተን ትሆናለች። ቪው ክሊክ ስትደረግ ነው። እዚህ ጋር አይዲ አያስፈልግም። ለምን ኢንፑት ቫልዩ አይፈልግም። ቀጥታ ክሊክ ብቻ ነው የምናደርገው። ሁለተኛ ደግሞ ሆይራ አያስፈልገውም። ሙሉ ዳታውን ነው እንዲያመጣልን የምንፈልገው። ስለዚህ የምንቀንሰው ነገር የምናስተካክለው ነገር አንደኛ እዚህ ጋር ቪው እንላለን፣ እዚህ ጋር አይዲውን እናጠፋለን። ሰሌክት ኦል ላይ ሆይር እናጠፋለን። ሰሌክት ኦል ፍሮም ኦል ኢምፕሎይ ዳታን ያምጣልኝ ማለት ነው። ከዛ ሰርች ሪዛልት የሚለውን ሄዲንግ ሂደን መቀየር ይኖርብናል። ሰርች ሪዛልት ብለን መጀመሪያ ላይ የሰጠነውን ሄዲንግ ማለት ነው። እሺ በስተመጨረሻ ማለት ነው ሪዛልት የምትለውን ስሟን ከቀየርን በኋላ ቼክ ማድረግ እንችላለን ማለት ነው። ሰርች ሪዛልት የሚለውን ቪው ኦል ኢምፕሎይ በሚል ከቀየርን በኋላ በስተመጨረሻም ቼክ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር መተን ሪፍሬሽ እናደርጋለን። ከዛም ቪው ኦል ዳታ የሚለውን ክሊክ ብቻ ስናደርገው ሰርች ሪዛልትን ቪው ኦል ኢምፕሎይስ ብሎ ሙሉ ዳታውን ያመጣልናል ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። ወደዳችሁት አልጠራጠርም። ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው።